ሰላም እንኳን አደረሳችሁ። የፋሲካ በዓል ላይ እንገኛለን። በፋሲካ በዓልና በተለያዩ በዓላቶቻችን የምናጌጥባቸው የምንዋብባቸው የባህል አልባሳቶቻችንን ዛሬ እንመለከታለን። በአንድ ሱቅ ተገኝተን እንቃኛለን። አብራችሁን ቆዩ። እንዴት ናችሁ? ሰላም እንዴት ነሽ? እንኳን አደረሰሽ። እንኳን አብሮ አደረሰ። በጣም ያምራል ቤትሽ። አመሰግናለሁ የኔ እናት። የሰርግ ይመስላሉ እቃዎቹ እና እስኪ ስለሱ አብራሪልኝ። የሰርግ ቆንጆ ቆንጆ ያበሻ አልባሳትንም እንይዛለን፣ እንዲሁም የሚዜ ለአጃቢም የሚሆኑ እንይዛለን እና የሙሽራ በሽያጭም ኦርደር ለሚያደርጉን ሽያጭ እንሸጣለን። ሁሉንም የሚዜም አጠቃላይ ያበሻ ልብሶችን ማለት ነው። በኪራይ ለሚፈልጉ ግን እኛ ጋር ቆንጆ ቆንጆ አማራጮችን አሁን ላይ ታውቂያለሽ፣ ያበሻ ልብሶች በጣም ተወደዋል እና አንድ ያሰርተው ደግሞ እነዚህ ትልልቅ በጣም ጥበባቸውን ትልቅ ነው ጥልፎች፣ እነዚህ የሲንጀር ጥልፍ ናቸው። አዎ በሲንጀር ናቸውና ይህን ሁሉ ብር አውጥተው ደግሞ አንዴ ለብሰው ነው ሊቀመጥ የሚችለው እና ለዛ እንደ አማራጭ በኪራይ ማዘጋጅተናል ማለት ነው። የእጅም ጥልፍ እነዚህ ቀጭን ወራጆች ምናምን ሲኖሩ በእጅም ጥልፍ ይኖረናል። ያው ሰው እንዳዘዘ እንደ ትእዛዙ ማለት ነው። እንደምታያቸው ፈርጣቸው ምናምን በጣም ወጪዎችን ያስወጣሉ፣ ውድም ናቸው። ዋጋቸው ምን ያህል ነው የሚለውን ነገር ንገሪኝ። የወንዶችንም የሴቶችንም የሙሽራውንም የሌሎችንም ንገሪኝ እስኪ። ከ12,000 እስከ 8,000 ድረስ አለን የሙሽሮቹ ማለት ነው። እዚህ ጋር ስንመጣ ደግሞ ያጃቢ ነው። እነዚህ ቀለል ያሉ ናቸው። 2,500 ብር። አዎ ከነ ወንዱ ማለት ነው። የወንድም አለው አልባሳት። የሚዜዎቹም እንደዛው እስከ 2,500 እስከ 3 ከፍተኛው 3,500 ነው እና የወንድ አንድ ላይ ማለት ነው እንትን የሚለው የቤተሰብ ማለት ነው። አዎ ለቤተሰብም ይሆናል ለሚዜዎችም። ለሚዜ ማች ስለሆነ 5ም ሊሆን ይችላል። እስከ 5 ነው ያለን፣ 4ም 3ም እንደዛ አለን ማለት ነው። ሚዜ አይኖርም ብላችሁ ሳይሆን አብዛኛውን ጊዜ ከፍተኛው እንደ 5 ነው፣ 5 ናቸው። ከዛ ሲቀጥል ይወርድ እሱን እንጨምራለን። በጣም የሚያምሩት እቃዎቹ። የጨርቁ አይነት ምንድነው? እስኪ እነዚህ መነን ናቸው። መነን ግን አለው። አሁን ለምሳሌ እነዚህ በጣም ጥልፋቸው ከባባድ ስለሚሆን 3 አይነት በሚባል መነን ነው የሚሰራው። ለምን ከባድ ሆኖ? አዎ ለዛ ክብደቱን እንዲስ ተብሎ ነው የሚሰራው። በ3 አይነት ሲሆን አንደኛ የኪራይ ሲሆን ታጥበውም ስለሆነ ለዛ ሲባል በ3 አይነት ነው የሚሰራው። ይሄ ምንም ከስር ገበርም አለው ማጣበቅ ያለው፣ ከላይ ደግሞ ዋናው ክብደቱን እንትን ያለው የሲንጀሩ ነው። የሲንጀር ጥልፉ ሙሉ ጥልፍ ስለሆነ ይከብዳል። ክብደቱ በመወጠሪያ ሲሆን በጣም ነው የሚያምረው። አዎ እዚህ ጋር እንዳለው ማለት ነው። እዚህ ጋር አሁን ከመወጠሪያ ያለው ብድግም ያደርገዋል፣ ቁመቱንም ያነሳዋል፣ ክብደቱንም እንደዛው እና ካባዎችም አሉ። አዎ ጃኖ ነው ብዙ ጊዜ የሚለበሱት እነዚህ ለመልስ ነው። እነሱ ከአልባሳት ጋር አሁን እንደዚህ ከለር ያላቸው ነገር ለከለር እሱ አለ፣ ፐርፕሉም አለ ላይ። ለኖርማል ደግሞ ብዙ ጊዜ አበሻ ልብስ ጎልደን ሻይን ስለሚያደርግ ጎልደን ከማንኛውም ጋር ይሄዳል። ጎልደን ክራውኖች አሉን ማለት ነው። አንድ ላይ ነው የሚወጡት ከሙሽራ ጋር በኪራይ ለሚመጣ ማለት ነው። ክራውኖቹ የኪራይ ናቸው። እሱ እንደ ቦነስ ነው የምንሰጠው። አዎ አንድ ላይ። ከዚህ ውጭ ቦነስ ምን አለ? ቦነስ ምንም ማለት ክራውን ነው እና መውጠሪያው የመገተሪያው እንደዛ አንድ ላይ። እነዚህ ካባዎችስ በጣም ያምራሉ።
በኪራይ ናቸው ወይስ የሚሸጥ ናቸው? በኪራይ ነው። ከ2000 እስከ 2500 አለጃ ነው። ለመልስ ነው ብዙ ጊዜ። መሲ ጥበብ መቼ ነው የጀመርሽው? ከጀመርን ቅርብ ጊዜ ነው። ኦልሞስት 3ኛ ወራችን ነው። ቅርብ ጊዜ ነው በጣም። ስለዚህ እኛ ቤት እምቦሳ ነው ያለው። እምቦሳ ግዙ ነው ሰሩ። በጾም ጊዜ ነው ያው ከጾም በፊት ትንሽ እንትን ብሏል። ያው ነገሮችን አስተካክለን አሁን ሚያዝያ ሰርግ ስላለ ለዛ ዝግጅታችን አጠናቀናል ማለት ነው። በኪራይ ስለሆነ አብዛኛው በኪራይ በቃ ቤቱ በኪራይ ነው የሚታወቀው። ትዕዛዝ ግን ለሚያዙን ኦርደር ተቀብለን እንሰራለን ማለት ነው። መጨረሻ ላይ ማለት የምትፈልጊው ነገር ካለ? አሁን ምንም የምለው ነገር የለኝም፣ ግን ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን የልደት በዓል በሰላም አደረሳችሁ ላለሁኝ። እናንተ መታችሁ ስለጠየቃችሁኝ አመሰግናለሁኝ።